ሰላም ጤና ይስጥልን እንደምን ሰንብታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የስፖርት ንታኔ ፕሮግራማችን ተጀምሯል በዛሬው የስፖርት ንታኔ ፕሮግራማችን እንደተለመደው አንድ ርዕሰ ጉዳይ በሁለት ምዕራፍ ወደ እናንተ እናደርሳለን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ ማለፉ ይታወሳል ከሱ ጋር በተያያዘ የተጫዋቾች ምልመላ ምን ይመስላል አካዳሚዎችስ በዚህ ውድድር ላይ ምን አሳዩ ነው የሚለው እንመለከታለን ከዚህም በተጨማሪ ደግሞ ትውልደ ኢትዮጵያውያንን በኢትዮጵያ ብሔራዊ ቡድን ላይ ማሳተፍ ምን ጥቅሞች አሉት የተለያዩ ሀገራት ተሞክሮስ ምን ይመስላል የሚለውን የምንቃኝ ይሆናል በዚህ ጉዳይ ላይ ማብራሪያ የሚሰጠን እንግዳ ጋብዘናል እንግዳችን ዮናታን ግርማ ነው ዮናታን ግርማ የታዳጊ እና የወጣት ተጫዋቾች እንዲሁም የሲኒየር ተጫዋቾች የምልመላ እንዲሁም ደግሞ የስካውቲንግ እና የተጫዋቾች የተሰጦ ማውጣት ባለሙያ ነው ከሱ ጋር ቆይታ የምናደርግ ይሆናል ዮናታን ከአዲስ አበባ ከኛ ጋር በቴክኖሎጂ ይገናኛል ዮናታን መጀመሪያ በጣም አመሰግናለሁ አንተን እኔም አመሰግናለሁ በጣም ጥሩ ተመልካቾቻችን ፕሮግራማችን አጋር አለው የፕሮግራማችን አጋር ኢትዮ ቴሌኮም ነው የፕሮግራማችን ስፖንሰር እናመሰግናለን ኢትዮ ቴሌኮም ዘኔክሰስ የቴክሌ ክላውድ ስልኮችን በተመጣጣኝ ዋጋ አቅርብ ያለው እያለ ይገኛል ኪፓድ የሚያስጠቀሙ ዘኔክሰስ L127 እና L131 ሞዴሎች ቀርበዋል ኪፓድ እና ተች ስክሪንም የሚያስጠቀሙ ዘኔክሰስ L2028 ሞዴሎችም አሉት ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን ተመልካቾቻችን ከመልእክቱ በኋላ ተመልሰን እንገናኛለን Nexus L127 L131 L2028 ዘኔክሰስን ያዙ ከዓለም ጋር ይጓዙ ኢትዮ ቴሌኮም ተመልሰናል ተመልካቾች ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን ዮናታን እንግዲህ ለመግቢያ ያክል አንድ ጉዳይ እናነሳለን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ አፍሪካ ዋንጫ ማለፉን አረጋግጧል በዚህ ሂደት እንደ ባለድርሻ አካል ምን ተሰማላለው ምክንያቱም እንግዲህ ብዙዎቻችን ዮናታን የምናውቀው በማህበራዊ የትስስር ገጾች በተለይም በቲክቶክ እነዚህን ወጣት ባለተሰጥኦ ተጫዋቾችን በተለይም አብዛኛውን የኢትዮጵያን ብሔራዊ ቡድን ተጫዋቾች ከ17 ዓመት በታች ብሔራዊ ቡድን ተጫዋቾችን በማስተዋወቅና በመመልመል ወደ አካዳሚዎች እንዲገቡ ራሳቸውን በማስተዋወቅ ደረጃ ከፍተኛ አስተዋጽኦ ስላለህ ባለድርሻ ነን ልንልህ እንችላለንና እንደ ባለድርሻ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ሲያልፍ ምን ተሰማ መጀመሪያው በጣም ደስ ብሎኛል እንደምታውቀው በቲክቶክ ፔጅ ማጋርቸው ነበር የመጨረሻ ወደ የአፍሪካ ዋንጫ ወዳለፉበት ጨዋታ ላይ የሱ ጨዋታ ጊዜ ከሱ በኋላ ስሜቲንግ ገልጬ ነበር ቲክቶክ ላይ በጣም ደስ ብሎኛል ምክንያቱም ይሄ ነገር በቀላሉ አልመጣም ምክንያቱም አብዛኛው ሰው አሁን ላይ ነው ይሄን ነገር እየተመለከተ ያለው ግን ለዚህ ነገር ውጤት ለመሆኑ ከዛሬ 3-4 ዓመት በፊት የተሰሩ ስራዎች ናቸው አሁን ላይ እየታዩ የሚገኙት ዛሬ ደግሞ የምንሰራው ነገር ደግሞ የዛሬ 5-10 ዓመት ደግሞ ሌላ ጥሩ ምናያቸውም ከአፍሪካ ዋንጫ አልፎ ለዓለም ዋንጫ መንገባበትም ነገር ይመጣል ቢያስባሉ እኔ በጣም ደስ ብሎኛል እንግዲህ የዓለም ዋንጫ ደግሞ ገብተን ድጋሚ እስኪ እንገናኛለን ደግሞ ተስፋ አደርጋለሁ በጣም ጥሩ እንግዲህ የብሔራዊ ቡድኑ አባላት በአብዛኛው ማለት ይቻላል ከፓይለት ፕሮጀክቶች እንዲሁም ደግሞ ከ3 ፖይንት አካዳሚ ከሌሎችም አካባቢዎች ከተለያዩ የኢትዮጵያ አካባቢዎች ናቸው የመጡትና ያንን ሂደቶቹን እንደተከታተለ የቅርብ ሰው ምክንያቱም ከዚህ ከተሰጦና ከምልመላ ጋር በተያያዘ ብዙ ነገሮችን ስላየን አንተ ላይ ስላስተዋልንና ሂደቱን ተከታተለ ይሆናልና ከመጀመሪያው ጀምሮ እንግዲህ እነዚህ ልጆች
ሁለትም ሶስትም አመት በስሪ ፖይንት አካዳሚ ቆይተው ይሆናል። ከዛ በፊትም በኢትዮጵያ እግር ኳስ ፌዴሬሽን የፓይለት ፕሮጀክትም ቆይታ አድርገዋል። በተለያዩ አካባቢዎችም እንዲሁ አካዳሚ ላይና ፕሮጀክቶች ላይ ቆይታ አድርገዋልና ሂደቱ ምን ይመስል ነበር ወደ ኢትዮጵያ ብሔራዊ ቡድን እስኪደርሱ ድረስና ይሄን ውድድር እስኪያደርጉ ድረስ የነበረው ሂደት ምን ይመስላል? እንግዲህ ያው አብዛኛው ተጫዋቾች ከፓይለት ፕሮጀክት የተቀላቀሉ አሉ። አሁን ፓይለት ፕሮጀክት ማለት የዛሬ 4 አመት ነበር የተጀመረው። የተለያየ ክልል ላይ የነበሩ ፓይለት ፕሮጀክቶች ተደራጅተው በየክረምቱ ውድድር ይደረጋል። እንግዲህ የስሪ ፖይንትም ተጫዋቾች ከዛ ፓይለት ፕሮጀክት የተገኙ ናቸው። ሙሉ ለሙሉ አብዛኞቹ ማለት ይቻላል ከፓይለት ፕሮጀክት የተገኙት። በጣም ከባድ ጊዜ ነበር ያሳለፉት። የተመልከትከው አሁን ለምሳሌ ዳዊት ካሳው 2 አመት ሆኖታል በስሪ ፖይንት። ቀላል ጊዜ አልነበረም። ምክንያቱም እዛ ስሪ ፖይንት አካዳሚ ውስጥ ስትቆይ ከቤተሰብ ተራርቀክ ነው የሚሆነው። በጣም ዲሲፕሊን መሆን አለብክ። እዛ አካዳሚ ውስጥ ሰርቫይቭ አድርገክ የምትቆየው። ስሪ ፖይንት ውስጥ በየአመቱ የተለያዩ ተጫዋቾች ተቀንሰዋል። ምክንያቱም በተለያየ በዲሲፕሊን ሊሆን ይችላል። ያንን ነገር አልፈ ነው አሁን እዚህ አንደር 17 ናሽናል ቲም ላይ ስናያቸው በቀላሉ የመጣ ይመስላል። ግን በጣም ብዙ ለፍቷል። አተባገረውን ብዙ ነገር አድርጓል። በቀን 2 ትሬኒንግ እየሰሩ ነው እነዚህ ተጫዋቾች እዚህ የደረሱት። ስለዚህ በጣም ለነሱ በጣም ደስ ብሎኛል። የልፋታቸውን ያገኙት ግን ይሄ ገና ጅማሬ ነው። በጣም ብዙ ረጅም ርቀት ነው። አሁን በጣም የኔ ፌቨራይት ተጫዋች ዳዊት ረጅም ርቀት መጓዝ ይችላል። ሃምብል ሆኖ ዲሲፕሊን ኖሮት የሚቀጥል ከሆነ ረጅም ርቀት መሄድ የማይችልበት ምንም በመኖሩ ለዚህ አንዱ ትልቅ አስተዋጽኦ ያደረገም ነገር ነው። በጣም ኢትዮጵያ እግር ኳስ ፌዴሬሽን ሊመሰገን ይገባል። ምክንያቱም ፓይለት ፕሮጀክት ላልታዩ ክልል ላይ ላሉ ተጫዋቾች በጣም ትልቅ አስተዋጽኦ ነው ያደረገውና እኔ በጣም ደስተኛ ነኝ በዚህ ነገር። በጣም ጥሩ። ሌላኛው ጉዳይ እንግዲህ ይህ ከ17 አመት በታች ብሔራዊ ቡድን ከተሰራ ብዙ ነገር መኬድ እንደሚቻል አንዱ ማሳያ ነው። ከነዚህም መካከል በተለይ በኢትዮጵያ ብሔራዊ ቡድን ውስጥ የሚገኙ 3 ተጫዋቾች ከ3ቱ ወደ ሸገር ከተማ ዝውውር ካደረጉት መካከል ከ3ቱ 2ቱ ከስሪ ፖይንት አካዳሚ የተገኙ ናቸው። ካንተም ጋር ጥሩ ቅርበት የተለየ ቅርበት ያላቸው ልጆች ናቸው። እነዚህ 2 ልጆች ከስሪ ፖይንት አካዳሚ፣ ሌላ አንድ ልጅ ደግሞ እንዲሁ ከሌላ አካዳሚ ወደ ሸገር ከተማ ዝውውር አድርገዋልና ባልተለመደ ሁኔታ ሮያሊቲ ማለት አካዳሚዎች ወይም ፕሮጀክቶች ሮያሊቲ ክፍያ ወደፊትም እነዚህ ልጆች ሌላ ቦታ ቢሄዱም መነሻቸውን ወይም አካዳሚያቸውን የሚያግዙበት በገንዘብ የሚያግዙበትን መንገድ ተመቻችቷልና ያደረጉት ዝውውር ምን ሂደት ነበረው? ሸገር ከተማንስ ምን አይነት ፕሮጀክት አቅርቦላቸው ነው ሸገር ከተማን የመረጡት የሚሉ ሐሳቦች ይነሳሉ ብዙ ጊዜና እንዴት ነው? አንደኛው ነገር ከአካዳሚ ወደ ክለቦች ዝውውር ማድረግ እንደሚቻል ያውም ገንዘብ ተከፍሎ ማለት ነው። ባልተለመደ ሁኔታ በእኛ ሀገር ለአካዳሚዎች የሚያገዛቸው ገንዘብ ተከፍሎ። ሁለተኛ ደግሞ የዝውውሩ ሂደትስ ምን ይመስል ነበረ? ምናልባት ከፍ ያለና ፕሮፌሽናሊዝምን የተከተለ የዝውውር ሂደት እንደሄደ ነው የሰማነው። ያኒ አው በጣም ጥሩ ነው። ለነሱም ያው ትልቅ እድል ነው። ምክንያቱም በኢትዮጵያ ታሪክ አንድ አካዳሚ ተጫዋቾችን ከየትም ቦታ ማለት ከማይታወቁበት ቦታ አምጥቶ አብልቶ አጠጥቶ ዘው አስተምሮ ትሬኒንግ ሰጥቶ አሳድጓቸው ቀጥታ ወደ ኢትዮጵያ ፕሪሚየር ሊግ ያሳደገ በእርግጠኝነት የስሪ ፖይንት አካዳሚ ነው። ስለዚህ በጣም ሸገር ከተማ በጣም ሊመሰገን ይገባል። ምክንያቱም እንደዚህ አይነት እድሎች በቀላሉ አይመጡም። በዛ ላይ ደግሞ እንዳልከው እስከ 23 አመታቸው ድረስ የትኛውም ክለብ ቢዘዋወሩ ስሪ ፖይንት አካዳሚ እንደ አካዳሚነት ይገራል ነበር። ነገር ግን ይሄ ነገር ለሌሎችም ፕሮጀክቶች በጣም አሪፍ ነው ማለት እንደዚህ ማድረግ ይቻላል። ተጫዋቾችን አሳደገን እንደዚህ አይነት ቦታ ማድረስ እንችላለን የሚለውን ነገር ያሳየ ዝውውር ነው የሚሆነው። ከዳዊትና ቢኒያም ውጭም ደግሞ ሶስተኛ ተጫዋች ከስሪ ፖይንት የተመስገን ከበደ በረኛውም እሱም ጆይን አድርጓል። የዛን ቀን ያልተገኘበት ምክንያት ዝውውሩ ያለቀው የዛኑ እነሱ የሚፈርሙበት ቀን ነበር አጋጣሚና የተስማሙት። ስለዛ በጣም ደስ ይላል። ለሌሎችም ተጫዋቾች ለሌሎችም ፕሮጀክቶች ደግሞ ይሄ መነሳሻ ነው። ምክንያቱም አንድ ኮች ለፍቶ ተጫዋቾች እንደፈለጉ የሚሄዱ ከሆነ ምንም ጥቅም የለውም ልፋቱ ማለት ነው። ስለዚህ የነገር ሀፕን በማድረጉ ምን ደስተኛ ነኝ።
እነሱም ትልቅ እድል ነው ያገኙት። ሌላው ጉዳይ እግር ኳሳችን ከተለመደው አሰራር ወደ ዘመናዊ መንገድ ማደግ እንዳለበት ይሄኛው መንገድ አሳይቶናል። ተጫዋቾች ስፔሲፊክ የሆነውን በየእድሜ ጊዜያቸው በጣም ስፔሲፊክ በጣም ከማለት ከእያንዳንዷ ከኳስ መንዳት ጀምሮ እያንዳንዷን ነገር እየሰለጠኑ መሄድ እንዳለባቸው የፕሮጀክት አሰልጣኞችም ወይም የአካዳሚ አሰልጣኞችም አንድ ወይም ሁለት ሶስት አሰልጣኝ ብቻ ሳይሆን በጣም በርካታ የአሰልጣኝ ቡድን አባላት በአንድ ቡድን ውስጥ በአንድ አካዳሚ ውስጥ መገኘት እንዳለባቸው አሳይቶናልና አሰልጣኞችን ከማፍራት አንፃር አሰልጣኞችን ከማብዛት አንፃርና በየዲሲፕሊኑ አሰልጣኞችንም ሰልጣኞችንም ማለት እየሰለጠኑ የሚያሰለጥኑ አሰልጣኞችንም ከማብዛት አንፃር ምን አስተውለህበታል? ከተጫዋቾች በጀርባ አሰልጣኞች ስላሉ ማለት ነው፣ ሌሎችም ባለሙያዎች ስላሉ። አው ይሄ በጣም ወሳኝ ነገር ነው። እኛ ሀገር እንደውም ትንሽ ያሰልጣኝነት ጥራት ላይ ብዙ ጊዜ ጥያቄ ይነሳል። ግን ቢሆንም አሁን በተለይ ደግሞ በአንደር 17 ናሽናል ቲም ውስጥ በጣም ብዙ አሰልጣኞችን የተካተቱት ከ3 ፖይንትም የዋናው የ3 ፖይንት ሄድ ኮች ዘካሪያስ እሱም አንደኛው የአንደር 17 የናሽናል ቲሙ ኮች ነው፣ እዛ ውስጥም ተካቷል። ስለዚህ ብዙ አሰልጣኞች አሉበት እና ብዙ ሰዎች ይሄንን አሻራቸውን አሳርፈዋል። ስለዚህ ያው በጣም የአሰልጣኝነት ጥራት በጣም ያስፈልገናል። እንደ ኮች የኢትዮጵያ ብሔራዊ ቡድን አንደር 17 ዋናው ኮች እንደሱ አይነት ከውጭ የሚመጡ ኮቾች ያስፈልጉናል። ምክንያቱም የዓለም እግር ኳስ በጣም ተራቋል። ስለዚህ ያንን ነገር ወደ ኢትዮጵያ በማምጣት እያሰለጠኑ እነሱ የሚሰለጥኑበት ሜቶዶች ቢኖሩ ደግሞ እንዳልከው ብዙ ጥሩ ነገሮችን እንመለከታለን ብዬ አስባለሁ። በጣም ጥሩ። እስኪ ዮኒ ስለ 3 ፖይንት አካዳሚ ንገረን እስኪ። 3 ፖይንት አካዳሚ እንግዲህ በተቋቋመ በአጭር ጊዜ ውስጥ እነዚህን ተጫዋቾች ብቻ አይደለም በርካታ ተጫዋቾችን አውጥቷል። እንደ አካዳሚ ደግሞ በውስጥ ውድድሮች እየተወዳደረ በአዲስ አበባ ከተማም ደረጃ እንዲሁም ደግሞ በሌሎችም ደረጃ በሚገኙ ውድድሮች ላይ ጥሩ ውጤት እያስመዘገበ ነው የሚገኘው። ተጫዋቾችም አቅማቸውን እያጎለበቱበት ነው የሚገኘውና አንተ ከ3 ፖይንት አካዳሚ ጋር ትንሽ ጥሩ አታችመንት ስላለህ 3 ፖይንት አካዳሚ እንዴት ተመሰረተ፣ አሁን ያለበት ደረጃስ ምን ይመስላል የሚለውን እንመልከት። 3 ፖይንት አካዳሚ ያው እንደምታውቁት የዛሬ 4 አመት አካባቢ ነው 3-4 አመት አካባቢ ሆኗል ከተመሰረተ። በቴዲ ራፕ በሚባል ከጀርመን የመጣ ዜግነት ያለው ኢትዮጵያዊ ነው እና ምናልባት የምታውቁት ከሆነ ዴቪድ ሰልከ ፕሮፌሽናል ተጫዋች ነው፣ የሱ አባት ነው። በሱ አማካኝነት ነው 3 ፖይንት አካዳሚ የተመሰረተው እና ያንንም ሲመሰረት እንዳልኩ ከፓይለት ፕሮጀክቶች ነው ተጫዋቾችን መልምለው ወደዚህ አካዳሚ ውስጥ የተቀላቀሉት ወደ 30 የሚጠጉ ተጫዋቾች እና የኮች ሙሳ የሚባል ኮች ነው፣ የሌላ ሀገር ዜግነት ያለው ኮች ነው ሄድ ኮቻቸው የነበረውና የመጀመሪያውን አመት ያለምንም ውድድር በትሬኒንግ ብቻ በጣም ከሌሎች ቲሞች በተለየ ሲያደርጉን የቆዩትና በጣም ብዙ የተፈተኑበት የ3 ፖይንት ተጫዋቾች የመጀመሪያው አመት ይመስለኛልና ያኔ ምንም አይነት ጨዋታ አድርገው አያውቁም። ላይክ እዛ አንድ ካምፕ ውስጥ ለብቻቸው ለአመት ሙሉ በጣም ከባድ ትሬኒንግ በቀን 2 እየሰሩ ከጥሩ ምግብ ጋር ከጥሩ ረፍት ጋር እያደረጉ ነው ይሄ አሁን እየተመለከትናቸው የ3 ፖይንት ተጫዋቾች ምናያቸው እንጂ ዝም ብሎ አልመጣም ያ ነገር። ስለዛ በዛ ወይ ነበር የጀመረው። ከዛም ሁለተኛ እኔ ቲሙን በደንብ የተቀላቀልኩት የ3 ፖይንት ሁለተኛ አመት አካባቢ ላይ ነበር። ለነሱ ሚዲያ ማናጀር እና ብራንድ አምባሳደራቸው ነበርኩኝ እና 3 ፖይንት ብዙ ለፍቷል። ቴዲ ራፕ በጣም ብዙ ለፍቷል እና የተለያዩ ደግሞ ተጫዋቾችን ከኢትዮጵያ ወደ ዩሮፕ የሚሄዱበትን መንገዶች እየፈጠሩ ነበር የነበሩት። ግን በአንዳንድ ነው አንዳንድ ነገሮች አልተከታተሉች ኢትዮጵያ እግር ኳስ ፌዴሬሽን ጋርም ነው ደግሞ በአንድ ላይ ሆኖ ይህንን ነገር የጀመረው። አሁን ላይ ደግሞ ከነዛ አመታት በኋላ ያለምንም ውድድር ካሳለፉ በኋላ አንደር 15 ብሔራዊ ቡድን ሄደዋል። ጥሩ ውጤት ጥሩ ጨዋታ አስመልክተውን ነበር። ከዛም ደግሞ የአዲስ አበባ አንደር 17 ውድድር ላይ ተሳትፈው የመጀመሪያውን አመት ሁለተኛ ነው የጨረሱት። የፋይናሉን ጨዋታ አልተጫወቱም ነበር።
ሁለተኛውን አመት ደግሞ ዋንጫ አሳክቷል ከጊዮርጊስን በማሸነፍ ከዛም ደግሞ ሐዋሳም ላይ ሄደው ጥሩ ነገር አስመልክተው የመጡት 3 ፖይንት ስለዚህ ያው ረጅም ርቀት ነው የተጓዙት ዳዊት ቢኒያም ጥሩ ፐርፎርማንሳቸውን አሳይተዋል ይሄን ይመስላል 3 ፖይንት በጣም ጥሩ አሁን 3 ፖይንት ጥሩ ነገር አሳይቷልና ለሌሎች አካዳሚዎች በተለይ አሁን በቅርብ ጊዜ እየተመሰረቱ ያሉ አካዳሚዎች ደግሞ የውጭ ሀገራትን ማለት ቀድሞ የገባቸው ከውጭ ሀገራት ትውልደ ኢትዮጵያውያን እንዲሁም ደግሞ ሌሎች ሰዎችም እየተሳተፉበት ይገኛሉ አንዳንድ የውጭ ሀገር አካዳሚዎችም እንዲሁም ደግሞ ክለቦችም ጥሩ ኢንተረስት እያሳዩ ነው ዋና ከተማ አዲስ አበባም ላይ ሌሎች አካዳሚዎችን ለመክፈትና ምን አይነት ሞራል ይሰጣቸዋል የዘንድሮ በውድድር ደረጃ ለብሔራዊ ቡድን ማብቃታቸው እንዲሁም ደግሞ ሮያሊቲ ወይም ክፍያ ከአካዳሚዎች ወደ ክለቦች እንደዚህ ገንዘብ ተከፍሎ ተጫዋቾችን መውሰድ እንደሚቻልም አሳይቷልና 3 ፖይንት ለሌሎች አካዳሚዎች ምን ያስተምራል ወደ ኢትዮጵያ የሚመጡም እዚሁም ደግሞ ኢትዮጵያ ውስጥም ለሚቋቋሙ ለምሳሌ አሁን የቀድሞ ተጫዋቾች በየአካባቢው አዲስ አበባ ላይ በርካታ አካዳሚዎችን ወይም የእግር ኳስ ፕሮጀክቶችን እየከፈቱ ነው የሚገኙት አሁን በተለይ በአፍሪካ ዋንጫ የምናውቃቸው ኢትዮጵያውያን የቀድሞ ተጫዋቾች በዚህ ተሳትፎ ላይ በደንብ እየተሳተፉ ነው የሚገኙትና ምን አይነት ሞራል ይሰጣቸዋል 3 ፖይንት ላይ ያለው አጋጣሚ በጣም ይሄውን እንደ ሀገር በጣም ትልቅ ሰክሰስፉል ነገር ነው የሆነው 3 ፖይንት ይሄን ነገር በማድረጉ ማለት ነው ምክንያቱም የትኛውም አካዳሚ የትኛውም ፕሮጀክት አርጎታ ያቀምና በመጀመሪያ አሁን አንድ መናገር የምፈልገው አካዳሚ የሚለው ስም የሚወክለው የተሰጠው ዲፋይን የሚያደርገው ነገር አለና ያንን ነገር የሚያሟላው በግል አካዳሚ ደረጃ 3 ፖይንት ብቻ ነው ምክንያቱም አንድ አካዳሚ ተጫዋቾች እዛው ያደሩ እዛው እየበሉ እዛው እየተማሩ እዛው ትሬኒንግ እያደረጉ ነው ሲቆዩ ነው አካዳሚ ተብሎ መጠራት የሚችለው እኛ ሀገር አብዛኞቹ ያሉት ሁሉም ማለት ይችላል ፕሮጀክት ናቸው ወይ በመንግስት ደረጃ የኢትዮጵያ ስፖርት አካዳሚና የአሰላ ያለው የጥሩነሽ ዲባባ አካዳሚ ብቻ ነው እንደዚህ አይነት የአካዳሚ የሚለውን ስም የሚያሟላው ሌሎቹ በሙሉ ፕሮጀክቶች ናቸው ስለዚህ 3 ፖይንት ይሄንን ነገር ደፍሮ ኢንቨስት አድርጎ አካዳሚ የሚለውን ስም የሚያሟላ በግል ደረጃ ይሄንን በማድረጉ አንድ ትልቅ ሰክሰስ ነው ከዚህም በመቀጠል ተጫዋቾችን ደግሞ ኢንቨስት ካረገ በኋላ መሸጡ ሌላ ትልቅ ሞራል ነው ስለዚህ ከውጭም የሚመጡ ከዚህ በኋላ በእርግጠኝነት ይኖራሉ ልክ አካዳሚ የሚለውን ስም የሚያሟላ ዲፋይን የሚያደርግ ኢንቨስት የሚያደርጉ የተለያዩ ሰዎች ይኖራሉ ብዬ ተስፋ አደርጋለሁ ለነሱም ሞራል ነው ምክንያቱም ተጫዋቾቻቸውን ኦኬ መሸጥ ይቻላል ኦኬ የሆነ ነገር ኢንቨስት አድርገን ቢዝነስ ነው እግር ኳስ ዓለም ላይ ቢዝነስ ነው እርዳታ አይደለም እኛ ሀገር ነው ብዙ ጊዜ እርዳታ የሆነው እንጂ እግር ኳስ ቢዝነስ ነው ተጫዋቾችን አሰልጥነክ አብልተክ አድርሰ ደግሞ ያንን ኢንካም ማግኘት ግድ ይላል ማለት ነው ስለዚህ እንደዚህ አይነት ነገሮች ለነሱ ትልቅ ሞራል ነው ብዬ አስባለሁ ኢትዮጵያ ላይ ያሉ ፕሮጀክቶችም ደግሞ ተስፋ አላቸው ምክንያቱም ፕሮፌሽናል ሞር ከሆኑ እንደዚህ አይነት ነገሮችን አፕ ማድረግ የማይቀርም ተጫዋቾችን ወጣት ተጫዋቾችን ተሰጥኦ ያላቸው ተጫዋቾችን በመልመል ደረጃ ወይም ስካውት በማድረግ ደረጃ ቦታቸው ድረስ ወይም ኢንፎርሜሽኑን ስታገኝ ቦታቸው ድረስ ሄደህ የማግኘት እድሉ አለህና እንግዲህ በዚህ በመተንቀሳቀስባቸው ቦታዎች የምታገኛቸውን ተጫዋቾች ብቻ ሳይሆን ብዙ ፖቴንሻል ብዙ ባለክህሎት ተጫዋቾች ቦታው ላይ እንዳሉ ግን አጋጣሚውን ማግኘት ያልቻሉ እንዳሉ ታዝበሃልና በመጀመሪያ ደረጃ ያንተ ስካውቲንግ ሲስተም ምን ይመስላል ተጫዋቾች እንዴት ነው ተሰጧቸውን እንዴት ነው የምትመለምለው እንዴት ነው ኢንፎርሜሽኑን የምታገኘው ከዛስ እንዴት ነው ለክለቦች ሆነ ለአካዳሚዎችም ሆነ ለፕሮጀክቶች እንዴት ነው ጥቆማውን የምትሰጠው መጀመሪያ ግን ዋናው ነገር ኢንፎርሜሽን ነውና መጀመሪያ እንዴት ነው ልጆቹን የምታገኝበት መንገድ እንዴት አይነት ዘዴ ነው ዮኒ ያው ዲጂታሊ ነው ምክንያቱም አሁን ላይ እንደምታውቁ ሶሻል ሚዲያ የትም ቤት እየገባ ነው የኔ ቪዲዮዎች ሆነ የነሱን ቪዲዮዎች የትም ቦታ ይደርሳልና ጥሩ አቅም ካለክና ያን አቅምህን የሚያሳይ ቪዲዮዎች ፖስት ማድረግ ከጀመር ሰው ጋር ማይደርስበት ምንም ምክንያት የለም እኔም በመጀመሪያ የሄድኩት ሐዋሳ ነበርና ምናልባት የምታውቀው ከሆነ ጎልደን ቡት አካዳሚ የሱ ባለቤት ንጉስ ይባላል ኮች ንጉስ የመጀመሪያ ጊዜ ከሱ ጋር የተዋወቀን ጊዜ ነው ወደ ሐዋሳ እንድመጣ ኢንቫይት ያደረገኝ የሱ ጎልደን ቡት ካፕ የሚባል ውድድር አለው ሶ ያኔ ነበር የመጀመሪያ ጊዜ ከአዲስ አበባ ወጥቼ ተጫዋቾችን ያየሁት ማለት ነውና በጣም ነው የተደነኩት ምክንያቱም ከአዲስ አበባ ውጪም እንደዚህ አይነት ታለንት አለ ወይ የሚለውን ነገር ያየሁበት ያኔ ነበር ጎልደን ቡት ካፕ
እዛ ላይ አንድ ምን ተስኖት የሚባል ተጫዋች ነበር በጣም አስደንቆኝ ከሱ ጋር መስከ አይቼው ቪዲዮ ሰራውለት ያን የሰፈር ፕሮጀክት ውስጥ ነበር የሚጫወተው ከዛ በኋላ ወደ ለሲዳማ ክልል ተመርጦ የሲዳማ ክልል ውድድር ተወዳደረ ለሲዳማ ክልልን በመወከል በሚገርም ሁኔታ ደግሞ ቀጣዩን አመት እንዲሁ ለዛው ለሲዳማ ክልል እየተጫወተኛ 3 ፖይንት ጋር አብረን ሆነን ሐዋሳ ስንሄድ ያለፈው ክረምት ያኔ ለኢትዮጵያ ብሔራዊ ቡድን አሁን ለዚህ ለአንደር 17 ብሔራዊ ቡድን ተጫዋቾች ሲጠሩ ከነሱ ውስጥ 80 ተጫዋቾች ነበር ሲጠሩት ከ80 ውስጥ ነበር የመጀመሪያ ተጠርቷል ምክንያቱም አሰቡ ያኔ ሰፈር ውስጥ ያየሁት ልጅ ስካውት አድርጌው ቪዲዮ ሰርቼ ወደ 70,000 የሚጠጋ ላይክ አግኝቶ ነበር ከዛ በኋላ ደግሞ እድሎችን አግኝቶ ብሔራዊ ቡድን ጋር ተጠርቶ ሳይው በጣም ነው ደስ ያለኝ አቅም አለው ደግሞ ወደፊት ትልቅ ቦታ ያዋለው ተስፋ አደርጋለሁ በዛ መልኩ ነበር ተጫዋቾችን ማገኘው ከዛ በኋላ ግን በራሴ ጥረት ደግሞ ሶሻል ሚዲያ ላይ የምታውቀው ከሆነ ከጅማ አንድ አንሳር የሚባል ልጅ 13 12 አመቱ ነበር ያሳት እሱን ተመለከትኩኝ በጣም በድፍረት ብዙ ዋጋ ከፍያለሁ ስካውት ለማድረግ ሲሄድ ምክንያቱም ገንዘብ ወጪዎች አሉ ብዙ ነገሮች አሉና ያ ነገሮች በአብዛኛው ነገር በራሴ ነበር ከቨር ማድረግና አንዳንድ በጣም መልካም ሰዎች ቲክቶክ ላይ ተመልክተው ያገዙኝም ሰዎች አሉ እሱ ጋር ጅማ ከዛ ጥሩ ነበር በጣም ሰዎች ጋር ደረሰ ግን እንዳልኩ እኛ ሀገር ያለው የእግር ኳስ ሲስተም ልክ ስላልሆነ ለሱ ለ12 አመቱ ልጅ የሚመች ሲስተም አላገኘሁለትም አዲስ አበባ ካመጣሁት በኋላ ግን እንትን እንዲሆነው ኤክስፒሪየንስ እንዲሆነ ከዱባይ የመጣ ኮች ነበረ ክለብ ያለው ዱባይ ላይ ከሱ ጋር አገናኘው ትሬኒንግ ዋን ወደ ጅማ ተመልሷል አሁን ግን ድጋሚ ወደ አዲስ አበባ መምጣቱ አይቀርም ለሱ የሚመች ነገር አግኝቼለታለሁ እንግዲህ ሶሻል ሚዲያ ላይ ማሳያችሁ ይሆናል የሱን መጨረሻውን ድረስ ተፈጣሪ ጋር እንሄዳለን እንደዛ እያልኩ የተለያየ ወደ 7-8 የሚሆኑ ክልሎች ላይ ሄጃለሁ ማለት ነው በዚህ አንድ አመት ከምናምን ውስጥ በጣም ጥሩ አሁን ምን መጣልኝ መሰለ ዮናታን የስካውቲንግ ሲስተም ወይም የተጫዋቾች የምልመላ ሂደት የታዳጊዎች ወጣቶችም ሆነ ወደ ማለት ጥሩ አቅም ኖራቸው ድል ያላገኙ ተጫዋቾችን ሲኒየር ተጫዋቾችን ስካውት ማድረግ ላይ ወይም በምልመላ ወደ ጥሩ ሲስተም ማምጣት ላይ ትንሽ ድክመቶች ይታያሉ በተለይ ከዚህ ከዲጂታል ሚዲያውን ከመጠቀም አንፃር እንዲሁም ደግሞ ራሱን የቻለ ዲጂታል ፕላትፎርም የለም እስካሁን ማለት ነው እስካለኝ ዕውቀት ድረስ ማለት ነው ግን አሁን ለምሳሌ እንደ ትራንስፈር ማርኬት ወይም ሌሎች የዲጂታል ስካውቲንግ መንገዶች አሉ ኢትዮጵያ ውስጥም አንዳንድ ጅማሬዎች አሉ ምናልባት ያንተን ማስታወቂያ ማይቻለውና ተጫዋቾች አጫጭር ቪዲዮዎችን ሰርተው በመደበኛ በሆኑ የማህበራዊ የመገናኛ ዘዴዎች ለመልማዮች መላክ እንደዚህ አይነት ነገሮች ናቸው የተለመዱት ግን ከዛ የተሻሉ መንገዶችን በመፍጠር ደረጃ ምናልባት የአይቲ ባለሙያዎች ወይም ለእግር ኳስ የቀረቡ የአይቲ የስካውቲንግ ባለሙያዎች ምን መስራት አለባቸው ብለህ ታስባለህ ምክንያቱም ከተለመደው የምልመላ ዘዴ ወጥተን ዘመናዊ የሆነ ስርዓት ያለው የምልመላ ዘዴ መምጣት እንዳለብንና ከየትኛው ማቅጣጫ ታለንት እንዳለ ስላየን ክህሎት እንዳለ ስላየን ይሄ ነገር መሻሻል እንዳለበት ይሰማኛልና ምን እይታ አለ ያንተ እይታ ምንድነው እዚህ ላይ እንግዲህ አሁን እንደኔም አቅም የቻልኩትን እየሞከርኩኝ ነው በኢትዮጵያ ላይ በስካውቲንግ ወይም ደግሞ የተጫዋቾች ታለንት ልየታ ላይ የሆነ አሻራ ሳለፊ ማለፍ ስለምፈልግ እዛ መሰረት ነው ኮኔክስ ሶከር የሚባል የዲጂታል ስካውቲንግ አፕ ነው ለጊዜው ብዙ ነገር አንዳንድ እውቅናዎች ከማግኘት ነገር ጋር በቅርቡ ማሳካቸው ነገሮች አሉ እነሱ እንደጨርሱ ሞር ደግሞ በብዙ ነገሮች አስተዋውቀዋለሁ የአፕሊኬሽን አንድ ተጫዋች ርቀት ሳይገድበው የኢትዮጵያ ቡና የኢትዮጵያ የጊዮርጊስ የተለያዩ የኢትዮጵያ ፕሪሚየር ሊግንም ሙከራዎች ሆነ ከውጪ የሚመጡ ሙከራዎችን ማየት የሚችልበት አንድ ተጫዋች ጋምቤላ ሆኖ ቀን የወጣለትን ሙከራ አይቶ ተዘጋጅቶ መጥቶ መሞከር የሚችልበት እንዲሁ ደግሞ ከውጪ ያሉ ኤጀንቶች ስካውቶች ክለቦች ደግሞ ተጫዋቾችን ማየት የሚችሉበት የ3 ደቂቃ ቪዲዮ ፕሮፋይል ቢልድ መደረግ የሚችልበት ትልቅ ሰፊ የሆነ አፕሊኬሽን ነው በእርግጠኝነት በጣም የብዙ ሚሊዮን ዶላር ወርዝ ሊያደርግ ይችላል ተስፋ አደርጋለሁ የዛሬ 5 ምናምን አመት ማለት ነው ከፈጣሪ ጋር እና ያንን ነገር ለማሳደግ እየሞከርኩኝ ነው
ከዛ ውጪ ደግሞ ራሴንም አፕዴት ማድረግ አለብኝ ምክንያቱም ብዙ ጊዜ እኔ ስካውት ማደርገው በፍቅር ነው ማለት በፓሽኑ ስላለኝና ትንሽ ምግብ ኳስ ስለተጫወትኩኝ ያንን ነገር በማየት ነው እንጂ ከውቀት ጋር ደግሞ ሲሆን የበለጠ ትልቅ ደረጃ ማድረስ ይችላልና በዛም መሰረት አሁን የኢንግላንድ ፉትቦል አሶሲዬሽን የሚሰጠው የስካውቲንግ ላይሰንስ አለ እሱን ኦሬዲ የመጀመሪያው ሌቭል ተምሬያለሁ በኢንትሮዳክሽን ቱ የስሙ ጠፋብኝ ብቻ በኢንግላንድ ፉትቦል አሶሲዬሽን የሚሰጠው አለ የታለንት ኢንትሮዳክሽን ቱ ታለንት አይደንቲፊኬሽን የሚባል የመጀመሪያ ገና ኮርስ ነች ከዛ ውጪ ደግሞ ማሳደግ ትችላለህ በአካልም ሄደ ደግሞ ኢንግላንድ እንደምትማረው ነው እሷን የመጀመሪያውን ላይሰንስ አግኝቻለሁ ማለት ነው እንዴት አሁን በእውቀት እንዴት ተጫዋቾችን ስካውት ማድረግ እንደምንችል በጣም ብዙ ህጎች አሉት የ7 days rule ይባላል እኛ ሀገር አሁን የሆነ ጨዋታ ሲያልቅ የሆነ ሰውዬ ሄዶ ተጫዋቹን አውርቶት ስልኩን ተቀብሎት ይሄዳል እንደዚህ አይነት ህጎች በጣም ትልቅ ጣጣ ያመጣሉ ውጪ ዓለም ላይ በፍጹም አትችልም ክለቡን ኖቲስ አድርገ ሌተር አስገብተ ከ7 ቀን በኋላ ነው ያንን ተጫዋች ማውራት የምትችለው እንጂ ከተጫዋቹ ከሜዳ ሲወጣ ምናምን ማናገር አትችልምና እኛ ሀገር ብዙ ያለ ዕውቀት የሚደረጉ ነገሮች አሉና አንድን ተጫዋች ስካውት ስታደርግ ምን ማየት እንዳለብህ ብዙ ነገሮች አሉና ያንን ተምሬ ላይሰንስ አግኝቻለሁ አሁን ላይ ግን ገና የመጀመሪያው ሌቭል 1 ነው ብዙ አፕዴት ማድረግ ያሉብኝ ነገሮች አሉ እግር ኳስ ሰፊ ነው ሳይንስ ነው እንደምታውቀውና ይሄንንም አፕሊኬሽን ይዤ ስመጣ ብዙ ሰዎች አሉ አጠገቤ ምክንያቱም አሁን ያለኝ ኮኔክሽኖች ከኢትዮጵያ አልፎ ዩሮፕ ላይ ምናምን ዩኤስ ያሉ ብዙ ሰዎች ኮንታክት አድርገውኛል በቅርቡ ከፈጣሪ ጋር እነሱ ይሄንን አፕ ጆይን አድርገው ተጫዋቾች ወደዛ የሚወጡበት ፓዝዌይ ደግሞ ይሄ ኮኔክት ሶከር ይሆናል ብዬ ተስፋ አደርጋለሁ እንግዲህ በጣም ጥሩ ዮናታን ከኛ ጋር ትቆያለህ አሁንም ተመልካቾቻችን እየተከታተላችሁ የምትገኙት ከአሚኮ ወደ እናንተ እየደረሰ የሚገኘው የስፖርት ንታኔ ፕሮግራማችን ነው ፕሮግራማችን ስፖንሰር አለው ኢትዮ ቴሌኮም ነው ዘኔክሰስ ቴክሌክስ ክላውድ ስልኮችን የተለያየ ማህበራዊ ሚዲያዎችን ያስጠቅማሉ እንደ ቢቢሲ እና ሲኤንኤን ያሉ የዜና ምንጮች ቡም ፕሌይ እና ሳውንድ ክላውድ የሙዚቃ ማሰራጫዎችም አሏቸው የቴሌብር መተግበሪያም ተጭኖባቸዋል ይህም ተጠቃሚዎች በቀላሉ ዲጂታል አገልግሎቶችን እንዲጠቀሙ ያስችላቸዋል እያለ ነው የሚገኘው ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን ተመልካቾቻችን ከመልእክቱ በኋላ ተመልሰን እንገናኛለን Nexus L127 L131 L2028 ዘኔክሰስን ያዙ ከዓለም ጋር ይጓዙ ኢትዮ ቴሌኮም ተመልሰናል ተመልካቾች እየተከታተላችሁ የምትገኙት ከአሚኮ የስፖርት ንታኔ ዝግጅታችን ነው ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን ከዮናታን ጋር ያለን ቆይታ እንደቀጠለ ነው የሚገኘው አሁን ወደ ሁለተኛው ምዕራፍ እየተሻገረን እንገኛለን ዮኒ ስካውቲንግ ሀገር ውስጥ ብቻ የተወሰነ አይደለም ወይም ታዳጊ ተጫዋቾችን ታዳጊ ታለንትን ማውጣት ብቻ አይደለም ሲኒየር የሚባሉ ተጫዋቾች ከኢትዮጵያውያን የዘር ሐረግ የሚወለዱ ወይም ኢትዮጵያዊ የደም ሐረግ ያላቸው ተጫዋቾችም አሉ እነዚህን ተጫዋቾች በተለያዩ የአውሮፓ ሀገራት በተለይ ጀርመን እዛ ኦስትሪያ ቼክ ሪፐብሊክ አካባቢ ስዊድን አካባቢ ትውልደ ኢትዮጵያውያን ተጫዋቾች እንዲሁም ደግሞ እዛ ካሪቢያን አካባቢ የኢትዮጵያ የዘር ሐረግ ያላቸው ተጫዋቾች እንዳሉ ባለፉት ካንተ ጋር ባለን ኢንጌጅመንት ባለፉት 2-3 አመታት ተመልክተናልና በሌላው ዓለም ያሉ ትውልደ ኢትዮጵያውያን ጉዳይ እንደምትከታተል አውቃለሁ በርካቶች ናቸው ከፌዴሬሽን ጋር
ይህን ጉዳይ ለማስተካከል የተጀመረ ነገር አለ የኢሚግሬሽን ጉዳይ ማለት ነው እስኪ ስለሱ ንገረን ምናልባት እነ ዴቪድ በሻህ እንዲሁም ሌሎችም አካላት እዚሁ ጉዳይ ላይ ተሳትፎ ያደረጉ እንደሆነ አውቃለሁና ሂደቱ ምን ደረሰ ከሚለው ጥያቄ በፊት እንዴት ተጀመረ ከሚለው ብንጀምር ይሻላልና እንዴት ነው ከፌደሬሽን ጋር እንዲሁም ደግሞ ከኢሚግሬሽን ጋር ያለው ግንኙነትስ እንዴት ነበር የተጀመረው እንግዲህ ያው የትውልድ ኢትዮጵያውያን ጉዳይ የዛሬ 10 ዓመት አካባቢ ነው የጀመረው በሚገርም ሁኔታ ነገር ግን እኔ ማቀው ቢበዛ እንጃ አንድ 3-2 ዓመት ውስጥ ነበር ማቀው ይሄንን ነገር ግን እኔ ጀመርኩት ይሄን እዚህ ደረጃ ይደርሳል ብዬ አይደለም መጀመሪያ ላይ እኔ በራሴ ሲጀምር የቴዲ ራፕ ልጅ ዴቪድ ሰልከን አውቃለሁ ከዛ ውጪ ደግሞ ያብና ቃል የሚባሉ ተጫዋቾች አሉ አርሰናል የሚጫወቱ መንታ ናቸው እነሱን ተመልክቼ ነበርና በጣም ይገርመኝ ነበር ኢትዮጵያ ያለካ እንደዚህ አይነት ሌቭልም እኛ ስለማንችል ሳይሆን ድሉን ስላላገኘን ነው ለካ ያልኩኝ ሁሉ ጊዜ በቃ አይምሮሽ የሚመላለስ ነገር ነበርና አንድ ቀን አሊ አህመድ የሚባል ደግሞ ካናዳ ብሔራዊ ቡድን የሚጫወት ኢትዮጵያዊ ያለ ከሜሲ ጋር ተቃራኒ ሆኖ ከአርጀንቲና ብሔራዊ ቡድን ጋር ሲጫወት ሜሲ ላይ ሎጭ አግብቶበት ነበር እና በሚገርም ሁኔታ ያኔስ ወላይቼ ቪዲዮ ሰራውኝና በጣም ወደ በሚሊየን ሰው ነው ያየው እሱ ቪዲዮና ከዛ በኋላ ለካ ኢትዮጵያውያን ይሄ ነገር እንፈልጋለን ኢትዮጵያዊ አለ ስንባል ምን ያህል ደስ እንደሚለን ገባኝ ማለት ነው ከዛ በኋላ እንዳልኩ የተለያዩ ተጫዋቾችን ሰርች ማድረግ ጀመርኩኝ ከዛ በነያብና ቃል እነሱን ላይ ቪዲዮ ሰራው እያለ ትውልድ ኢትዮጵያውያን ማገኝበት መንገድ ጨመረ እና ከዛ ውጪ ያሉ አሁን ይሄን ቪዲዮ ስሰራ በተለይ እንግሊዝ ውስጥ በጣም ብዙ ኢትዮጵያውያን አሉ በሚገርም ሁኔታ ጀርመን በጣም ብዙ ኢትዮጵያውያን አሉ የተለያየ ክለብ ላይ የሚጫወቱና ያኔ ወላጅ አለ አርሰናል የሚጫወት የነበረ ልጁ ያኔ ስንተዋወቅ አሁን ሬዲንግ ነው የሚጫወተው የሱ አባት ዳንኤል ይባላል እና እሱ አገኘኝና ኢንፎርሜሽኖችን የበለጠ ብዙ ስለ ትውልድ ኢትዮጵያውያን ማላቃቸው ነገሮች ኢንፎርሜሽኖችን ነገረኝ አስተዋወቀኝ ፋሲል ከሚባል ሰው ጋር ደግሞ እሱም እንደዛው እሱም በጣም እዚህ ነገር ረጅም አመሰርቷል ግን ስለማናቃቸው ነው ይሄን ነገር ያደረጉ እንደሆነ ከዛ ዴቪድ በሻን ደግሞ በሱ በኩል የተዋወቁት ዴቪድ በሻ በጣም ይሄ ነገር ላይ ኤክስፐርት እና ደግሞ የጀመረው ትውልድ ኢትዮጵያውያን ኢትዮጵያ መጥተው መጫወት አለባቸው የሚለው ነገር በጣም በቃ ሲለፋይ ነበር የዛሬ 10 ዓመት አካባቢ ለኢትዮጵያ እግር ኳስ ፌዴሬሽን ኢሜል አድርጓል በዚህ ጉዳይ ላይ መስራት እንደሚፈልግ እና ያኔ የጀመረው ነገር ነበር እሱ እኔም በሶሻል ሚዲያው በኩል ይሄን ነገር ሲሰራ እሱም ደግሞ ሪል ዓለም ላይ ባለው ነገር ሲሰራ መሃል ላይ ነው ሰዎች ያገናኙን ማለት ነው እሱ ኢንተረስት አይተው ተዋወቅን ከሱ ጋር በጣም ቀና ሰው ነው የሚገርም አይምሮ ያለው እንደውም ጥሩ መስካውትም ነው እና በሱ በኩል ተዋወቅን ስለዛ በዛ መካከል እሱ የሄደ ተጫዋቾችን ያያል በተለይ ጀርመን ውስጥ ስለሚኖር ጀርመን ላይ ያሉ ኢትዮጵያውያኖችን ያያል ስፖርት ያደርጋል ቪዲዮዎችን ይልክልኛል እኔ ደግሞ እነዛን ኦፊሻል አደርጋቸዋለሁ ማለት ነው ይሄ የኔና የሱ ስራ በዚህ መንገድ መቀጠል ጀመረ እንግዲህ አሁን ወደምታየው ደረጃ ደግሞ ይሄደ ነው ጥሩ ከሰሞኑ የኮንጎ ዲሞክራሲያዊት ሪፐብሊክ እንግሊዝ ውስጥ የሚጫወቱ ተጫዋቾች የኮንጎ ዜግነት ያላቸው እንደነ አሮን ዋምቢሳካ እንደነ አክሴል ቷንጀባ አይነት ተጫዋቾች ለኮንጎ ዲሞክራሲያዊት ሪፐብሊክ እየተጫወቱ ነው የሚገኙትና ምናልባት ጉዳዩን ተከታትለው ከሆነ እነዚህ ተጫዋቾች ዱዋል ሲቲዝንሺፕ የምትፈቅድ አይደለችም ኮንጎ ራሷ ዲአርሲ ማለት ነው እሷ የጥምር ዜግነትን የምትፈቅድ ሀገር አይደለችም ተጫዋቾችም ፓስፖርታቸውን አልመለሱም ለሌላኛው ሀገር ነገር ግን ተጫውተው እንደውም ናይጄሪያ ላይ ቅሬታ እንድታቀርብ ሆኗል ማለት ነው ግን እንደዚህ አይነት ጠባብ መንገዶች እንዳሉ አሳይቷል ቀጭን መንገዶች ግን ሊያሳልፉ የሚችሉ መንገዶች እንዳሉ አሳይቷል የዲአርሲ ወይም የኮንጎ ዲሞክራሲያዊት ሪፐብሊክ መንገድ ማለት ነው ስለዚህ የሌሎች ሀገራት ተሞክሮ በተለይ የጣምራ ዜግነት የማይፈቅዱ ሀገራት ተሞክሮ ምን ይመስላል በዚህ ጉዳይ ላይ ምክንያቱም ኢትዮጵያውያን ተጫዋቾች በዚህ ደረጃ አሉ ከተባለ ለምንድን ነው ለኢትዮጵያ ብሔራዊ ቡድን እስከመቼ ነው ነገርየው 10 ዓመት ሞልቶታል ብለሃል ከዚህም በተጨማሪ ባለፉት 2-3 ዓመታት ጉዳዩን በቅርበት ተከታትለሃል እና መቼ ነው የኢትዮጵያ ብሔራዊ ቡድን እነዚህን ተጫዋቾች የሚጠቀመው የሚል ተደጋጋሚ ጥያቄ ይነሳል ዮናታን እሺ ይሄ ነገር አሁን
በጣም በፋይናል ስቴጅ የሚባሉ ደረጃ ደርሷል። ምክንያቱም የዛሬ 2-3 በቃ እንደዚህ የጀመርኩበት አካባቢ ላይ በፍጹም ይሄ ነገር ነበር። ምክንያቱም ብዙ ምክንያቶች አሉ ይባላል፣ የማይፈቀዱ ነገሮች ነበሩ በሰዓቱ። ግን አሁን ላይ የካፍ 29ንም ኢትዮጵያ እንድታዘጋጅ በጣም ትልቅ ፍላጎት አለ። ያም ነገር ኢትዮጵያ ላይ ያለውን እግር ኳስ እንዲያድግ ይፈልጋል። እንዲያድግ ደግሞ ከተፈለገ እዚህ ያለ ነው ብቻ ሳይሆን ከውጭም ያሉ ደግሞ ኢትዮጵያውያን ተቀላቅለው ለዚህ አንድ ዓላማ አንድ ላይ ከቆምን ኢትዮጵያ ጥሩ የኢትዮጵያ ብሔራዊ ቡድን ማታስመለከት ምንም ምክንያት አይኖርም። ስለዚህ ያን በመመልከት ከኢትዮጵያ እግር ኳስ ፌዴሬሽን ከውጭ ጉዳይ ሚኒስቴር ከባህልና ስፖርት ሚኒስቴር ብዙ የሚያስፈልጉ ከመንግስት አካላት እነዚህ ፔፐሮች ተደርገው ኢትዮጵያ እግር ኳስ ፌዴሬሽን ለፊፋ አስገብቷል ያለውን ፔፐር። እነሱም ደግሞ በቅርቡ እንደሚፈቀድ ኢትዮጵያ እግር ኳስ ፌዴሬሽንም ራሳቸው አንዳንድ ፍንጮችን እያሳዩ ይገኛሉ። እና አሁን ላይ እንደሰማሁት ኦሬዲ ፋይናል ስቴጅ ላይ ደርሷል፣ ፊፋ ጋር ገብቷል። ስለዚህ አንዳንድ ነገሮች የወረቀት ጉዳዮች ምናምን የሚያልቁ አንዳንድ ነገሮች እንጂ ይሄ ነገር ሀፕን የማይሆንበት ምንም ምክንያት የለም። በቃ ምንም ምክንያት የለም። ኦሬዲ ኢትዮጵያም እንደ ሀገር ፈቅደናል፣ ህዝቡም እንደዛው ይፈልጋል ይሄንን ነገር። ስለዚህ የወረቀት ስራዎችም ኦሬዲ ገብተው ወደ ፊፋ ኦሬዲ በቃ ፋይናል ስቴጅ ላይ ነው። ምናልባት ፈጣሪ ከፈቀደ እንኳን ከ17 ዓመት በታች ብሔራዊ ቡድን አሁን የአፍሪካ ዋንጫ ሲሄዱ ሞሮኮ ላይ ያኔ ያሉት ወደ ከ50 በላይ የሚሆኑ እድሜያቸው የሚፈቅድ ከ17 ዓመት በታች ብሔራዊ ቡድናችን መቀላቀል የሚችሉ ትውልደ ኢትዮጵያውያን አሉ፣ ብዙ ናቸው ማለት ነው። ስለዚህ እነሱም ሊቀላቀሉ ቤስት የሚባሉ ተጫዋቾች ተቀላቅለው የኢትዮጵያና የትውልደ ኢትዮጵያውያን ሞሮኮ ላይ ልንመለከት እንችላለን። ይሄ ፕሮባቢሊቲ ነው፣ ይሆናል ላይሆን እርግጠኛ አይደለሁም፣ ግን የመሆን ቻንስ አለው ከሰሞት ነገሮች አንፃር። እነ ኮንጎንም ስትመለከት ያው ቼክ ለማድረግ እየሞከርኩኝ ነበር። ብሔራዊ ቡድናቸውን የተለያዩ ጥሩ ተጫዋቾች አሉ ማለት ከሀገራቸው ውጭ የሚጫወቱ ብዙ ተጫዋቾች አሏቸው ማለት ነው። አሁን ትውልድ ኢትዮጵያውያን እና ኢትዮጵያውያን ሲባል ያለው ልዩነት ብዙ አሉ። ትውልድ ኢትዮጵያ ተወልደው ነገር ግን ውጭ ያደጉ አሁን ለምሳሌ እነ ቢሳካንም ብትመለከት ውጪ ለእንግሊዝ ብሔራዊ ቡድን ተጫውቷል። ዩዝ ሌቭል ላይ እስከ አንደር 23 አንደር 21 አካባቢ እነ ቢሳካ ተጫውቷል። ግን ለዋናው ብሔራዊ ቡድን መጫወት ሳይችሉ ሲቀሩ እንደውም አንዴ ለቢሳካ ለዋናው ብሔራዊ ቡድን ተጠርቶ በጉዳት ምክንያት ነው ያልተካተተ የነበረው እንጂ አንዴ ተጫውቶ ቢሆን ለኮንጎ ድጋሚ መጫወት የማይችልም ነበር። አንዴ ለዋናው ሲኒየር ቲም ከተጫወተ ድጋሚ ለሌላ ሀገር መጫወት ስለማይቻል ማለት ነው። እና እነሱ ኦሬዲ በፕሮባቢሊቲ ሊሆን የሚችለው ቀይረው ነው ያላቸውን ዜግነት ሙሉ ለሙሉ ወይ ኮንጎዊ ሆነዋል ወይ እንግሊዛዊ ነው መሆን የሚችሉ። ስለዚህ በእርግጠኝነት ከተጫወተ ሙሉ ለሙሉ ፓስፖርቱን ቀይሮ ነው የሚሆነው። እነ ትዋንዝቤን ብታይ እዚህ ተወልደዋል ኮንጎ ውስጥ፣ ግን ኢሚግሬት አድርገዋል ቤተሰቦቻቸው ወደ ዩኬ እና ከዛ በኋላ ነው ይሄ ነገር የሆነው። ስለዚህ እነሱን ብትመለከት ባይፈቅዱ እንኳን ሙሉ ለሙሉ ዜግነታቸውን ወደ ኮንጎ ቀይረው ነው እንጂ እዛው ሀገር ውስጥ ባሉ ተጫዋቾች ብቻ ለመድረስ አስቸጋሪ ነው። መሆን አይቻልም ሳይሆን አስቸጋሪ ነው። በጣም ፕሮሰሱን ያረዝማል። ወይ ደግሞ ጥሩ አካዳሚዎች ሊኖር ይገባል። ጥሩ የእግር ኳስ ሲስተም እዛው ሀገር ውስጥ ሊኖርህ ይገባል። ስለዚህ በጣም እኔ ትልቅ ኤግዛምፕል የማደርገው በሁሉም አቅጣጫ ሞሮኮ ነው። ሞሮኮ የትውልደ ኢትዮጵያውያን የትውልደ ሞሮካውያንንም ትፈቅዳለች። ከዛ ውጪ ደግሞ በጣም ጥሩ አካዳሚ ያላት አሁን የሞሐመድ ቪአይ ፉትቦል አካዳሚ የሚባል ሞሮኮ ውስጥ ያለ በዛው በሞሮኮ ፉትቦል ፌዴሬሽን ይመስለኛል የተቋቋመው በመንግስት ደረጃ ተቋቁሞ የሚገርምህ ነገር 2022 የኳታሩ የዓለም ዋንጫ ላይ ሴሚ ፋይናል ሲደርሱ ትልቅ ታሪክ ሲሰሩ ሞሮኮ ያኔ 4 ተጫዋቾች ከዚህ አካዳሚ ነው ሞሮኮ ብሔራዊ ቡድን ሲያገለግሉ የነበሩ። ስለዚህ ሞሮኮ ከውጭ ተጫዋቾችን ታመጣለች፣ ከትውልደ ሞሮካውያን ታመጣለች፣ እንዲሁም ደግሞ ሀገር ውስጥ ጥሩ አካዳሚ ያለ። ስለዚህ ሁለቱ ሀገር ውስጥ ያለ ጥሩ አካዳሚ ሲመጣና ከውጭ ያለው ሲመጣ እኩል ሲሆን ልክ እንደ ሞሮኮ አሁን ሞሮኮ አስጊ ነች ማለት የዓለም ዋንጫ ላይ ጥሩ ውጤት ምናምን ታመጣለች ብለን የምጠብቀው እንዲሁም በዩዝ ሌቭል አንደር 17 የአፍሪካ ዋንጫ በአንደር 20 የዓለም ዋንጫ ማሳካት የቻለች እነዚህ ተጫዋቾች ቼክ ብታረግ ብትገባ ከሞሮኮ ውስጥ 5-6 ተጫዋች ብቻ ነው የሚሆነው። ወደ 20 ምናምኑ ትውልደ ሞሮካውያን ናቸው። አንደር 20 አንደር 17 ዋንጫዎችን ሲያሳኩ ማለት ነው። ስለዚህ ይሄን ነገር ትልቅ ኤግዛምፕል ነች። በቃ ለአፍሪካ ሞሮኮ እንዴት አንድን
ሀገር በዚህ በእግር ኳሱ ከፍ ማድረግ ይቻላል። ሌሎቹንም ብታይ እነ ኡጋንዳ ኤል ካምቢዮ አካዳሚ የሚባል እነ ጋምቢያን ስታር አለ፣ ናይጄሪያ ብትሄድ ራይት ድሪም አለ። እነዚህ አሁን ምልክ አካዳሚዎች የሀገራቸው ሌጀንዶች ሲወጡት ከነዚህ አካዳሚ ነው። የሚገርም ነገር። ስለዚህ ኢትዮጵያ እንደ 3 ፖይንት አይነት ብዙ አካዳሚዎች ሊኖሩን ይገባል በየክልሉ። ከዛ ኢትዮጵያ እግር ኳስ ከፍ ማይልበት ምክንያት የሚገርም ነው። እንግዲህ የሮያል ሞሮኮ እግር ኳስ ማህበር ትልልቅ የሚባሉ አካዳሚዎችን ሀገር ውስጥ ከፍቷል። ኢቭን በንጉሱ ጭምር ጥብቅ ክትትል የሚደረግለት ነው። ያንን ደግሞ አሳይታለች። አሁን ሞሮኮ የእግር ኳስ የአፍሪካ እግር ኳስ ፓወር ሃውስ እየሆነች መጣለች። የዓለም ዋንጫን በወጣቶቹ ደረጃ ማሳካት የቻለች ሀገር ሆናለች። ከሰሞኑ የፊፋ አረብ ካፕን ዋንጫን አንስታለች። በሁለተኛ በሶስተኛ ቡድኗ ማለት ነው። ከዚህም በተጨማሪ ደግሞ ዋናው ብሔራዊ ቡድን በኳታሩ ዓለም ዋንጫ እስከ ግማሽ ፍጻሜ ድረስ የደረሰ ስኬት አለው። 4ኛ ደረጃን ይዞ አጠናቋልና የሞሮኮ ነገር ብዙ ያስተምረናል። በቅርቡ ደግሞ እነ ዩጋንዳ እነ ታንዛኒያም እየሄዱበት ያለው መንገድ ጥሩ ነው። ከነሱ የምንማርበት ብዙ ነገር ይኖራል ብለን እናስባለን። እንደምታስታውሰው ባለፈው ክረምት ጊዜ የኢትዮጵያ ብሔራዊ ቡድን ወደ ሰሜን አሜሪካ አቅንቶ የወዳጅነት ጨዋታ ባደረገበት ጊዜ ትውልደ ኢትዮጵያውያን ተጫዋቾች ወይም ከኢትዮጵያውያን የዘር ሐረግ የሚገኙ ተጫዋቾች የብሔራዊ ቡድን የመጀመሪያ ተሳትፏቸውን አድርገው ነበርና የመጀመሪያው ነገር የፌዴሬሽኑን ሙከራ እንዴት አገኘው? በዋናነት ደረጃ በፊፋ የተመዘገበ ባይሆንም እንኳ የወዳጅነት ጨዋታው የፌዴሬሽኑን ሙከራ እንዴት አገኘው? ምናልባት ወደዛ ሂደት ለመምጣትስ ምን ያህል እንደ ማስፈንጠሪያ እንጠቀምበታለን? ወደ ማለት ትውልደ ኢትዮጵያውያንን በኢትዮጵያ ብሔራዊ ቡድን ለማሳተፍ እንደ መሄጃ ወይም እንደ ማጣቀሻ እንደ ሬፈረንስ እንዴት አድርገን ልንጠቀምበት እንችላለን? ከፌዴሬሽኑ አቅም አንፃር ማለት ነው። ያው በጣም አሪፍ ነው። ምክንያቱም እንደዚህ አይነት ሙከራዎች በኖሩ ፍላጎታቸውን እነሱ ባሳዩ ቁጥር ይሄ ነገር ሀፕን የማያደርግበት ምንም ምክንያት አይኖርም። እንዳልኩ በእርግጠኝነት እንደዚህ አይነት ነገሮች በበዙ ቁጥር ምክንያቱም ሜንስትሪም ሚዲያ ላይ ትውልድ ኢትዮጵያውያን በቅርብ ይጫወታሉ ወይም ደግሞ ሲጫወቱ እናያቸዋለን ብለን ተስፋ እናደርጋለን ብለው እንኳን እየተናገሩ ሲሆን ያ ነገር ኦልሬዲ በቃ ኢን ዘ ፕሮሰስ ነው፣ የጊዜ ጉዳይ ነው ነገሩ እንጂ ምንም የማይሆንበት ምክንያት የለም። ምክንያቱም ኢትዮጵያ ያው ዱዋል ሲቲዝንሺፕ ባትፈቅድም በየሎ ካርድ መጫወት ይቻላል። አሁንም አይ ቲንክ ፕሮሰስ እየተደረገ ያለው በዛ ነው። ህግ ምንም አይነት ህግ ሳይቀየር ነው ትውልድ ኢትዮጵያውያን መጥተው እንደሌላው ዲያስፖራ ምክንያቱም የትኛውም ዲያስፖራ መጥቶ ሌላ ቢዝነሶች ላይ ኢንቨስት ያደርጋል። በየሎ ካርድ ብዙ ነገር አገልግሎት ያገኛል። ያም በዚህ በዱዋል ሲቲዝንሺፕ ሂደት ውስጥ ብዙ ጊዜ የተለያዩ አፍሪካ ውስጥ ያሉ ሀገራቶች ካየክ በስፔሻል ኬዝ አለ፣ ሙሉ ለሙሉ የሚፈቅዱ አሉ። እየተከፋፈለ ነው ይሄ ዱዋል ሲቲዝንሺፕ። ስለዚህ ይመስለኛል በስፔሻል ኬዝ ነው የኢትዮጵያ የሚሆነው። በየሎ ካርድ ስለሆነ የምንጫወተው ምንም አይነት ህግ አይቀየርም። ስለዚህ እነዚህ ተስፋ የሚሰጡ ነገሮች ናቸው። ምክንያቱም በጣም ብዙ ኢትዮጵያውያን አሉ። አርሰናል የሚጫወቱ አሉ፣ ቶተንሃም፣ ቼልሲ፣ በጀርመን ውስጥ ብትሄድ ባየር ሙኒክ የሚጫወቱ አሉ፣ ሊቨርኩሰን። በቃ ጠርቼ ላይ አያልቁም። እኔ ሁላ በጣም እደነግጣለሁ አንዳንድ ጊዜ ይሄን ያህል ተጫዋቾች አሉ ወይ በጣም ያስገርማልና ስለዚህ እኛ እንዳልኩኝ ኢትዮጵያውያን ሁሌ ምን እንችላለን፣ አቅሟለን፣ ታለንቷለን፣ ግን አያድግም። ማያድግበት ምክንያት የሚያሳድግ ሲስተም ስለሌለ አካዳሚዎች ስለሌሉ ናቸው። አድገው አይተናል። ኦሬዲ ከኢትዮጵያ የወጡት በልጅነታቸው ነው እነዚህ ልጆች። ስለዚህ ከኢትዮጵያ በልጅነታቸው ሲወጡ እዛ ሀገር ያለው ሲስተም ነው የሚያገኛቸው። ያ ሲስተም ያላቸው ሪል ታለንት ሆነ እንዲወጡ ያደርጋቸዋል። በጣም ጥሩ። ወደ ማጠቃለያው እየቀረበ እንገኛለን። ተመልካቾቻችን የስፖርት ትንታኔ ፕሮግራማችን ነው እየተከታተላችሁ የምትገኙት። ፕሮግራማችን አጋር አለው ኢትዮ ቴሌኮም። ዘኔክሰስ ቴሌክላውድ ስልኮች 4G ኔትወርክ ማስጠቀም ይችላሉ። ከዳታ በተጨማሪ ዋይፋይ እና ሆትስፖት የሚያስጠቅማሉ። ስልኩን ሲገዙ 2 ጊጋባይት ነፃ ዳታ ለ3 ወራት በስጦታ ታገኛላችሁ። በተጨማሪም ነፃ 2 ጊጋባይት ቋሚ የቴሌክላውድ ስቶሬጅም አላችሁ። ስልኮቹን በሁሉም የኢትዮ ቴሌኮም አገልግሎት መስጫ ማዕከላትና በዘመን ገበያ ማግኘት ይችላሉ። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ተመልካቾች ከመልእክት በኋላ ተመልሰን እንገናኛለን።
ኔክሰስ ኤል127 ኤል131 ኤል2028 ዘኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም። ተመልሰናል ተመልካቾች። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ወደ ማጠቃለያው ተቃርበናል። የማጠቃለያ ጥያቄ ለዮናታን እንግዲህ በሁለቱም ርዕሰ ጉዳዮች ዙሪያ ማለትም አንደኛው በወጣቶች ስካውቲንግ ጉዳይ ከዘመናዊነት ከተለመደው አሰራር ወደ ዘመናዊነት ማሳደግ ላይ እንዲሁም ደግሞ ትውልደ ኢትዮጵያውያንን በኢትዮጵያ ብሔራዊ ቡድን ማሳተፍ ላይ የመጨረሻ ያንተን ነጥብ እንስማና እናጠናቅ። እሺ እንግዲህ ያው የኔ መጨረሻ መልእክት የሚሆነው በዚህ በታለንቱ ጉዳይ ወይም ደግሞ ባለን በአካዳሚ ሌቭሉ በማደጉ ጉዳይ የሚሆነው ኢትዮጵያ በጣም የሚገራርሙ ልጆች አሏት። ይህን ነገር ግን የምናየው ትልልቅ አካዳሚዎች ትልልቅ እንደስማቸው አካዳሚ ሚሊዮን መስፈርት ማሟላት የሚችሉ አካዳሚዎች ሲኖሩ ብቻ ነው። ይህ በቃ ዛግሊ ትሩዝ ነው። ምንም አይነት ነገር ብንለፋ እግር ኳስ ላይ ምንም ቢሆን ትክክለኛ አካዳሚዎች እስከሌሉ በቀር ምንም አይነት አገራችን ላይ የምናየው የእግር ኳስ ለውጥ አይኖርም። ምክንያቱም ሁሉም ለፍቷል። አሁን እነ ሞሮኮን ብትመለከት ወደ 2007 ነው 2002 አይ ዶንት ኖ በዛ ጊዜ አካባቢ ነው የተመሰረተው። ስለዚህ ያኔ ኢንቨስት ያደረጉት ነገር ነው ዛሬ ላይ የምናየው። እኔም የምሰራው ዘኔክስት 11 የሚለውን ብራንድ ይዤው የመጣሁበት ዋነኛው ምክንያት የዛሬ አመት ወይ የዛሬ 2 አመት የምናየው ውጤትን ለማምጣት ሳይሆን የዛሬ 5 የዛሬ 10 አመት የምናየውን ውጤት ለማምጣት ነው ዘኔክስት 11 እየሰራው ያለሁት ማለት ነው። ከዛ ውጪ ደግሞ በትውልድ ኢትዮጵያውያን በእርግጠኝነት በቅርቡ ነገር ሀፕን አድርጎ የዚህ ታሪክ ተካፋይ በመሆኔ በእርግጠኝነት ደስተኛ ነኝ። ምክንያቱም የዛሬ የሆነ አመት ላይ ሂስትሪ መጽሐፎች ላይ ልናየው የምንችለውን ታሪክ ነው አሁን ላይ እየሰራን ነው የምንገኘው። ስለዚህ ይሄ ነገር ሀፕን አድርጎ ስናይ የኢትዮጵያን እግር ኳስ ለአንደኛና ለመጨረሻ ጊዜ ሊቀይረው የሚችለው የምር የኢትዮጵያ እግር ኳስ የኢትዮጵያ ሰው በጣም እግር ኳስ ይወዳል። ለዛ የሚገባውን ነገር ደግሞ መስጠት አለብን ብዬ አምናለሁ። እኔ የምችለውን ለራሴም ስል ለሀገሬም ስል ለራሴም ስል የምችለውን ርቀት እጓዛለሁ ብዬ ተስፋ አደርጋለሁ። በጣም ብዙ ለውጥ እየተመለከትኩኝ ነው በኔ ኬሪየር ውስጥ። ስለዚህ ሁላችሁም ዘኔክስት 11 የሚያመጣውን ተጽዕኖ አብራችሁኝ የኔን ጆርኒ ተከተሉ ብዬ አስተላልፋለሁ። ኢትዮጵያ እግር ኳስ በእርግጠኝነት ያድጋል። እኔ ሁሉንም ኢትዮጵያዊ ኢንቫይት ማድረገው ኢትዮጵያን እግር ኳስ አብረን እናሳድጋት። እያንዳንዳችን ኃላፊነት አለብን። እኔ ሳልሆን አንተም ጋዜጠኛውም ቢሆን ሰውም በሙሉ ኃላፊነት አለበት ለኢትዮጵያ እግር ኳስ ማደግ። ያኔ ሲያድግ እኔ ብቻ ሳልሆን ሁላችንም ነው ደስተኛ የምንሆነው። አብረን እንደ ሀገር አንድ ላይ የምንዘምረው ብሔራዊ መዝሙራችንን። አመሰግናለሁ። እናንተም ኢንቫይት ያደርጋችሁኝ እዚህ ጋር እንዳወራ እድል ስለሰጣችሁኝ ስላከበራችሁኝ እግዚአብሔር ያክብራችሁ። በጣም አመሰግናለሁ። ቴንክ ዩ። በጣም እናመሰግናለን። የተጫዋቾች ተሰጥኦ ምልመላ ባለሙያ ዮናታን ግርማ ጋብዘንህ በእነዚህ ሁለት ጉዳዮች ዙሪያ ሐሳብክን ስለሰጠን እናመሰግናለን። ወደፊትም እንግዲህ እንደየፕሮግረሱ ወይም እንደየእድገቱ በተመሳሳይ እየተገናኘን ሌሎች ጉዳዮችንም እያነሳን እንጨዋወታለን። ለዛሬ ግን በጣም አመሰግናለሁ። አመሰግናለሁ። ተመልካቾች የዛሬው የስፖርት ትንታኔ ፕሮግራማችን ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።